አውስትራሊያ በግዙፍ ተሽከርካሪዎቿ አማካኝነት በበረሃው ላይ ተአምር እየሰራች ትገኛለች። እስኪ ያስቡት፣ ልክ መሬቱ ከእግሩ በታች በዝግታ ሲንቀጠቀጥ በደረቷ ውስጥ ጥልቅና ለጆሮ የሚረብሽ የሞተር ድምፅ እያስተጋባ ሲመጣና ድምፁም በየሰከንዱ እየጎላና እየጨመረ ሲሄድ፣ ታዲያ ግን ይህ በእንዲህ እንዳለ ከዚያው በበረሃው የታመቀ ትኩሳትና የእንፋሎት ብዥታ መካከል ከአድማስ ባሻገር ላይ አንድ ግዙፍ ቅርጽ ያለው ተሽከርካሪ ብቅ ይላል። ይህ እንደ ብረት እባብ የአሸዋውን ሞቅታ እየሰነጠቀ የሚመጣ ግዙፍ አውሬም ተራ መኪና አይደለም፣ ባቡሩም አይደለም። በሁለቱ መካከል የተፈጠረም ድንቅ የተፈጥሮና የምህንድስና ተአምር እንጂ። ርዝመቱ ከ50 ሜትር በላይ የሚዘልቅ ክብደቱ እስከ 200 ቶን የሚመዝንና በአንድ ጊዜ 4፣ 5፣ 7 ወይም ከዚያ በላይ ተሳቢዎችን ጎትቶ የሚጓዝ ሜካኒካዊ ፈጠራ ነው። ይህ በምድር ላይ ከሞላ ጎደል በሌላ በማንኛውም ቦታ የማይገኘውና የአውስትራሊያ የበረሃ ባቡር ወይም ሮድ ትሬን በመባል የሚታወቀው ግዙፍ ተሽከርካሪ ነው። ነገር ግን እዚህ ጋር አንድ የሚያስገርም ምስጢር አለ። ይህ ግዙፍ ተሽከርካሪ በአሜሪካ ወይም በአውሮፓ አውራ ጎዳናዎች ላይ ማሽከርከር በሕግ በጥብቅ የተከለከለና ሕገ ወጥ ነው። በየትኛውም በኢንዱስትሪ በበለጸጉ ሀገራት መንገድ ላይ ከተገኘም በሰከንዶች ውስጥ የሚታገድና አደጋ የሚፈጥር ተብሎ የተሰየመም ጭምር ነው። ታዲያ ለምንድን ነው ይህ አደገኛና ግዙፍ ተሽከርካሪ በአውስትራሊያ ብቻ በነፃነት እንዲንቀሳቀስ የተፈቀደው? ለምንድን ነውስ የተቀረው ዓለም ይህንን ቴክኖሎጂ መኮረጅ አልቻሉም? ለመሆኑስ በ50 ዲግሪ ሴልሺየስ የበረሃ ፍም ውስጥ 200 ቶን ክብደት የሚጎትተው የዚህ ተሽከርካሪ ሞተር በሰከንዶች ውስጥ ቀልጦ ሳይወድቅ ለሺዎች ማይሎች ሊጓዝ የቻለው በምን አይነት አስደናቂ የምህንድስና ምስጢር ነው? ተሳቢዎቹ ተጣጥፈው መኪናውን እንዳይደፈጥጡትስ አሽከርካሪው በምን አይነት ማይክሮሰከንድ ጥንቃቄ ይቆጣጠረዋል? ሁለት የበረሃ ባቡሮችስ እርስ በርስ ሲያልፉ አቧራው አይናቸውን ስለሚጋርደው ሙሉ በሙሉ በእውርነት የሚያሽከረክሩበት ምስጢርስ ምንድን ነው? በዛሬው ጉዟችን እነዚህንና ሌሎች ስለ አውስትራሊያ የበረሃ ባቡር ምስጢሮች እናወጋለን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳሳለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙም። አውስትራሊያ በስፋቷ ሙሉን የአሜሪካን አህጉር የምታካልል ግዙፍ ደሴት ናት። ነገር ግን ሕዝቧ በጣም ትንሽ ከመሆኑ የተነሳ አብዛኛው ሰው የሚኖረው በውቅያኖስ ዳርቻዎች በሚገኙ ጥቂት ከተሞች ውስጥ ብቻ ነው። የሀገሪቱ ሰፊው ማዕከላዊ ክፍል ሬድ ሴንተር ወይም አውትባክ በመባል የሚታወቀው ቀይ አፈር፣ ድንጋይና ቃጠሎ ብቻ የሞላበት ድፍን በረሃ ነው። ታዲያ በዚህ ምድር ላይ ያሉ አንዳንድ የከብት እርባታ እርሻዎች ሙሉ በሙሉ ከአውሮፓ ሀገራት የሚበልጥ ስፋት አላቸው። እንዲያውም አንዳንዶቹ እርሻዎች በጣም ከመስፋታቸው የተነሳ ገበሬዎቹ የራሳቸውን ከብቶች ፈልገው ለማግኘት በሄሊኮፕተር ለመብረር ይገደዳሉ። እንግዲህ ያስቡት፣ ከቅርብ ከተማ በመቶዎች የሚቆጠሩ ማይሎች ርቀው በሚገኙ በእንዲህ አይነት ግዙፍ እርሻዎች ላይ በሚሊዮን የሚቆጠሩ ከብቶችን፣ በቶን የሚቆጠሩ ነዳጆችን ወይም ከባድ ማሽነሪዎችን የባቡር ሐዲድ በሌለው በረሃ ውስጥ እንዴት ማጓጓዝ ይቻላል? ይህ ለሀገሪቱ ታላቅ ፈተናናም የህልውና አደጋ ነበር። በቀደሙት ዘመናት አውስትራሊያውያን ይህንን ችግር ለመፍታት እያንዳንዱን አማራጭ ሞክረው ነበር። መጀመሪያ የፈረስ መንጎችን ተጠቀሙ። ነገር ግን ፈረሶቹ የበረሃውን ቃጠሎና የውሃ ጥምን መቋቋም አቅቷቸው በሺዎች የሚቆጠሩት ሞቱ። የተቀሩትም በእጅጉ ተዳከሙ። በመቀጠልም ታዲያም የተሻለ ጽናት ያላቸውን ግመሎችን ወደ በረሃው አስገብተው ሞከሩ። ግመሎቹ የውሃ ጥምን ቢቋቋሙም ነገር ግን ጉዟቸው በጣም አዝጋሚና ለኢኮኖሚው የማይመጥን ሆኖ ተገኘም። በመጨረሻም በመንግስት ደረጃ በሺዎች የሚቆጠሩ ማይሎችን የሚሸፍን የብረት ባቡር ሐዲድ በእንቅስቃሴ ላይ ባለው የበረሃ አሸዋ ላይ ለመዘርጋት ሞከሩ። ነገር ግን ወጪው እጅግ የበዛና ሀገሪቱን ሊያከስር የሚችል በመሆኑ ፕሮጀክቱ በጊዜው ሳይሳካ ቀረም። ሀገሪቱም በገዛ ግዛቷ ታግዳ ቀረች። በማዕከላዊ በረሃ ውስጥ እጅግ በጣም ብዙ
የወርቅ የብረትናም የከብት ሀብት እያላት ወደ ውቅያኖስ ዳርቻናም ወደ ዓለም ገበያ የምታደርስበት መንገድ ተቆልፈባት መለቅ እንደሌላት መርከብ ከወዲያና ወዲህ ትናወጥ ጀመር። ታዲያ ይህ አሰቃቂ መዘጋጋትና መታፈን ነበር የሮድ ትሬን ሐሳብ እንዲወለድ ምክንያት የሆነው። ይህ ሐሳብ በቤተ ሙከራ ውስጥ የተወለደ ሳይሆን ከጂኦግራፊያዊ ተግዳሮት የወጣ የመጨረሻም የተስፋ መቁረጥ መፍትሄ ነበር። ባቡሩን ወደ በረሃው ማምጣት ባይችሉ እንኳን በበረሃው ላይ አስፓልት በማንጠፍ ተጓታች ባቡር መስራት ይችላሉ። ታዲያ ግን ይህ ግዙፍ የበረሃ ባቡር እውነተኛ ፈጠራ የመጣው በታዋቂ ሳይንቲስቶች አልነበረም። ጅማሮ በበረሃው አቧራ ውስጥ ሕይወታቸውን በሚገፉ አፋጣኝ መፍትሄ ሰጪ የጫካ ሜካኒኮች ጽናትና ጠንካራ እጆች ነበር። በ1930ዎቹ አካባቢ የብሪታንያ መንግስት በአፍሪካና በአውስትራሊያ በረሃዎች ውስጥ ቁሳቁሶችን ለማጓጓዝ የሚያስችል የመንግስት ሮድ ትሬን የተሰኘም የሙከራ ተሽከርካሪ ለማምረት ፊርማውን አኖረም። ይሁንና ይህ ተሽከርካሪ ሁለት ራሳቸውን የሚከተሉ ተሳቢዎችን የሚቆትት በጣም ግዙፍና አስቸጋሪ ቅርጽ ያለው ተሽከርካሪ በመሆኑ ብሪታንያውያን ሐሳቡን ወዲያውኑ እርግፍ አድርገው ተውት። ነገር ግን ከሁለተኛው የዓለም ጦርነት መጠናቀቅ በኋላም ከርት ዮሐንሰን የተባለም አውስትራሊያዊ ሜካኒክ በዚህ ወድቅ በተደረገ ሐሳብ ውስጥ ድንቅ ምስጢር ተመለከተም። ከርት ከጦርነት የተረፉ ወታደራዊ መኪኖችን በርካሽ ዋጋ በመግዛት በገዛ መኖሪያ ቤቱ ጓሮ ውስጥ የራሱን ተሳቢዎች ብረት በመበየድ ማያያዝ ጀመረም። በዚህም የተነሳም አንድ ትልቅ እውነታ ተረዳም። መንገዱ ሜዳማና ቀጥተኛ ከሆነም የሞተሩ ማቀዝቀዣ ስርዓት እስካልተቃጠለና ተሳቢዎቹ በመስመር እስከተጓዙ ድረስ መኪናው ሊጎትተው የሚችለው ክብደት ምንም አይነት ገደብ አይኖረውም። በዚህም ከርት በአንድ ጉዞ ብቻም ከ100 በላይ ከብቶችን በበረሃው አቋርጦ በማጓጓዝ የመጀመሪያው ሰው ሆነ። እርሱ የፈለሰፈው አዲስ መኪና ብቻ አልነበረም። ይልቁኑ የትኛውም የዓለም ክፍሎች ሊኖራቸው የማይችለውን የአውስትራሊያ የበረሃ ሕይወት እንዲቀጥል የሚያደርግ የህልውና ደም ስር ነው እንጂ። ታዲያ ግን ዋናው ጥያቄ እዚህ ጋር ነው። ለምንድን ነው ይህ አስደናቂ ተሽከርካሪ በአሜሪካ ወይም በአውሮፓ ውስጥ ህገወጥ የሆነው? ለምንድን ነውስ በእነዚህ የበለጸጉ ሀገራት መንገድ ላይ እንዳይወጣ በህግ የተከለከለው? መልሱ የሚገኘው ታላቁ ባዶነት ወይም The Great Empty በሚባለው የጂኦግራፊ ምስጢር ውስጥ ነው። አውስትራሊያ ሙሉ በሙሉ ጠፍጣፋ በመቶዎች የሚቆጠሩ ማይሎች ቀጥ ያሉና ምንም አይነት የመኪና ትራፊክ የሌለባቸው አውራ ጎዳናዎች አሏት። በአሜሪካ ወይም በአውሮፓ አህጉር ግን መንገዶች በተሽከርካሪዎች የተጨናነቁም በተራራዎች መካከል የሚጠማዘዙና በሚጣመሩ ከተሞች ውስጥ የሚያልፉ ናቸው። የ50 ሜትር ርዝመትና የ200 ቶን ክብደት ያለው ግዙፍ የበረሃ ባቡር በኒውዮርክ፣ በለንደን ወይም በኦሃዮ ከተማ መንገድ ላይ ለማንቀሳቀስ ቢሞክሩ ህንፃዎችንና መሰረተ ልማቶችን አፈራርሶ ከመቆምም በላይ ሙሉ ከተማዋ እንድትዘጋ ምክንያት ይሆናል። በአውስትራሊያ ሰሜናዊ ግዛት ግን ሌላ አሽከርካሪ ወይም የሰው ልጅ ሳያዩ ለ6 ሰዓታት ያህል በቀጥታ መስመር ላይ ብቻ ማሽከርከር ይችላሉ። መንገዶቹ በጣም ቀጥተኛ ከመሆናቸው የተነሳም መሐንዲሶቹ በመቶዎች ለሚቆጠሩ ማይሎች ስለ መንገድ መታጠፍ ማሰብ እንኳን አይጠበቅባቸውም። ይህ ክፍትና ባዶነትም የሮድ ትሬን ህልውና የሚያስፈልገው ብቸኛው አካላዊ ሁኔታ ነው። ያለዚህ ሰፊና ጠፍጣፋው በረሃም የበረሃው ባቡር ዋጋ የሌለው የግዙፍ ብረቶች ክምር ብቻ ይሆን ነበር። ይህ አስገራሚ ተሽከርካሪ የተገነባበት ምህንድስናም የጥንካሬናም የጽናት ተአምር ነው። ምክንያቱም አንድ የጭነት መኪና ሞተር በ50 ዲግሪ ሴልሺየስ የበረሃ ፍም ውስጥ 200 ቶን ክብደት ለመጎተት ቢሞክር በሰከንዶች ውስጥ ቀልጦ ይቀራል። የእነዚህ ተሽከርካሪ ሞተሮች ግን ከ600 የፈረስ ጉልበት በላይ የሚያመርቱና ግዙፍ የማቀዝቀዣ ስርዓት የተገጠሙላቸው በመሆናቸው አስተማማኝ መጓጓዣ ናቸው። በፊታቸው ላይ ደግሞ ቡልባር በመባል የሚታወቁ ግዙፍ የብረት መከላከያዎች አሏቸው። እነዚህ መከላከያዎች መኪናው በከፍተኛ ፍጥነት ሲጓዝ አጋጣሚ ከካንጋሮ ወይም ከበረሃ ከብቶች ጋር ቢጋጩ ሞተሩን ከአደጋ ለመጠበቅ ታስበው የተሰሩ ናቸው። ምክንያቱም በሰዓት 100 ኪሎ ሜትር ፍጥነት የሚጓዝ መኪናም ከ60 ኪሎ ግራም ካንጋሮ ጋር ቢጋጭ ሞተሩ ሙሉ በሙሉ ሊወድም ይችላል። በዚህ አስፈሪ በረሃ መሃል ሞተር ተበላሽቶ መቆም ደግሞ ለአሽከርካሪው
ሕይወትን እንደማጣት ይቆጠራል። ነገር ግን የአውስትራሊያ ሮድ ትሬን ከሌላው ዓለም የሚለየውና በምህንድስናው ትልቁን ምስጢር የያዘው ሌላው አካል ዶሊ ይባላል። በአብዛኞቹ የዓለም ሀገራት ተሳቢዎች በቀጥታ ከመኪናው ጀርባ ጋር ይያያዛሉ። በሮድ ትሬን ውስጥ ግን ኮንቨርተር ዶሊ የሚባል ልዩ የምህንድስና መሳሪያ ይጠቀማሉ። ይህም በተሳቢዎች መካከል የሚቀመጥና የራሱ ጎማዎች ያሉት አነስተኛም የብረት ማቀፊያ ሲሆን ይህ ድንቅ ፈጠራ ተሳቢዎቹ ልክ እንደ ባቡር ሐዲዶች መኪናውን በትክክለኛና ቀጥተኛ መስመር እንዲጓጓዝ ያስችሉታል። ነገር ግን ይህንን ግዙፍ ተሽከርካሪን ማሽከርከር እጅግ አስደናቂ ክህሎትን ይጠይቃል። የሮድ ትሬን አሽከርካሪም ከፍተኛውን ክብደትና የእንቅስቃሴ ጉልበት በጥንቃቄ መቆጣጠር አለበት። ምክንያቱም 200 ቶን የሚመዝነው ተሽከርካሪም አንዴ መንቀሳቀስ ከጀመረም ወዲያውኑ መቆም አይችልም። ተሳቢዎቹ ተጣጥፈው መኪናውን እንዳይደፈጥጡት የፍሬን ስርዓቱ ማይክሮሰከንዶችን በሚጠይቅ ከፍተኛ ጥንቃቄ የተቀናጀ መሆን አለበት። እንደውም አንድ የበረሃው ባቡር ሙሉ በሙሉ ቆሞ ለማረፍ ከ1 ኪሎ ሜትር በላይ ርቀት ሊያስፈልገው ይችላል። በዚህም ምክንያት የአውስትራሊያ መንግስት ልዩ የሮድ ትሬን መስመሮችን ፈጥሯል። በደቡባዊ አውስትራሊያም የሰው ቁጥር በሚበዛባቸው አካባቢዎች እነዚህ ግዙፍ መኪኖች ወደ ከተማ መግባት አይችሉም። በከተሞች ጠርዝ ላይ ቆመው ተሳቢዎቻቸውን በመፍታት አነስተኛ መኪኖችን አባዝተው ወደ ከተማ ያስገባሉ። አውስትራሊያ 2 ደረጃ ያለው የትራንስፖርት ስርዓት ገንብታለች። ለከተሞች ተራ የጭነት መኪናዎች፣ ለበረሃው ደግሞ የአስፋልት ላይ ባቡሮች። ታዲያ የእነዚህ የበረሃ ላይ ባቡር አሽከርካሪዎች ሕይወት በዓለም ላይ ካሉ እጅግ ብቸኛና አደገኛ የሕይወት መንገዶች አንዱ ነው። ለሳምንታት ያህል አልጋ፣ ፍሪጅና የሳተላይት ስልክ ባካተተች ትንሽ ካቢኔ ውስጥ ይኖራሉ። አሽከርካሪዎቹ አሽከርካሪ ብቻ ሳይሆኑ ጎበዝ ሜካኒኮችም ናቸው። በተናሚ በረሃ መሃል የጎማ ፍንዳታ ቢገጥማቸው የሚያግዛቸው የለም። በፍሟ ፀሐይ ስር ያንን ግዙፍና ከባድ ጎማ በብቸኝነት መቀየር አለባቸው። ሌላው ፈተና ደግሞ የቀይ አቧራ ነገር ነው። 2 የበረሃ ባቡሮች በባዶ መንገድ ላይ ሲያልፉ ለብዙ ሰከንዶች ያህል አቧራው አይናቸውን ስለሚጋርደው በራዲዮ መልእክት ብቻ ተማምነው በእውርነት ይነዳሉ። ነገር ግን ከነዚህ 2 አደጋዎች ጋር ሮድ ትሬን ዕቃዎችን ለማጓጓዝ እጅግ ቀጣይነት ያለውና ርካሽ መንገድ ነው። አንድ የበረሃ ባቡር የ4 እና 5 ተራ መኪኖችን ሥራ በአንድ ጊዜ ይሰራል። ይህም ከፍተኛ መጠን ያለው ነዳጅና የሰው ኃይል ይቆጥባል። የሰው ኃይል ውድ በሆነበትና ርቀቱ እጅግ ሰፊ በሆነበት ሀገር ይህ ውጤታማነት የህልውና ጉዳይ ነው። ለመኪኖች ነዳጅን፣ ለከተሞች ምግብንና ለዓለም ገበያ ደግሞ ከብቶችን ያጓጉዛሉ። ያለነሱ በበረሃው ውስጥ መኖር ከቶ የማይታሰብ ስለሚሆን ማንም ሰው እዚያ መኖር ባልቻለ ነበር። ከዚህም ተነስተን ሮድ ትሬን የአውስትራሊያ የውስጥ አካል የመተንፈሻ ሳምባ ነው ማለት እንችላለን። በሌላ በኩል ለወደፊት ስንመለከት የሮድ ትሬን ቴክኖሎጂ እየተቀየረ ነው። መሐንዲሶች አሁን ኤሌክትሪክና አውቶኖመስ የበረሃ ባቡሮችን ለመስራት እየሞከሩ ይገኛሉ። የ50 ሜትር ርዝመት ያለው ማሽን በሴንሰሮችና በጂፒኤስ ብቻ በበረሃው ሲጓዝ ማሰብ የሳይንስ ልብ ወለድ ይመስላል። ነገር ግን የአውስትራሊያ ቀጥተኛና ባዶ መንገዶች ለዚህ ቴክኖሎጂ ምርጥ መፈተሻዎች ናቸው። ነገር ግን በኮምፒውተርና በኤሌክትሪክ ሞተር እንኳ ቢተካ የሮድ ትሬን መሰረታዊ ማንነት አይቀየርም። እርሱ እጅግ ከመስፋቷ የተነሳ ልትገራ ያልቻለችውን ምድር ለማሸነፍ የተሰራ ተሽከርካሪ ነው። የአውስትራሊያውያን የጽናትና የብልሃት ምልክት ነው። ሰፊውንና ባዶውን በረሃም ወደ ተሳሰረች ሀገር የለወጠ ተአምር ነው። አውስትራሊያ የሮድ ትሬን ብቸኛ መኖሪያ የሆነችውም የሚያስፈልጋትና ቦታው ያላት እርሷ ብቻ ስለሆነች ነው። ይህም የጂኦግራፊ የመከራና የምህንድስና ፍጹም ጋብቻ ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። ቪዲዮውን ከወደዱት ላይክ ማድረጉን አይርሱም። ስለነዚህ የበረሃ ባቡሮች ያሉትን አስተያየት ደግሞ ከታች በኮሜንት ላይ ያስቀምጡልን።